ዘሪሁንና ድንብላል ያልታወቀ ፍቅር ውስጥ ገብተዋል። በጣም ማለት ነው። እንግዲህ ዘሪሁን ትናንትና ባለው ነገር ሀና ፈለጋ እነ ሰላም ቤት መጥተው ገብተዋል ማለት ነው። እርግብ እንግዲህ በፊት የእርግብ ፍቅረኛ ታውቁታላችሁ ብዬ አስባለሁ። ዘሪሁን ማለት ነው። ታንቸው የሚባል ሁለተኛ ስሙ ማለት ነው። እንግዲህ ትናንትና ባየው ነገር እንግዲህ ለመጠየቅ ነው መሰለኝ ትቶ መጥተዋል ማለት ነው። ትርንጎዬ ቤት እያስተካከለች ያለ ከፍቶ ገባ። ስዛ እንዴ አቡዬ ድረሱልኝ ብላ ዞር ብላ ስታይ ባክሽ እንዳጠረኝ አለና አታቅፍኝንም እንዴ ብሎ እቅፍ አረጋት። አሰላሙ አሌይኩም ረህመቱላሂ ወበረካቱ። የጫና ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዙ ስትርፍርፍ ይበልልኝ። ሰላም ሰላም ክርስቲያኖቼ እንዴት ናችሁ? ባላችሁበት አላህ ይጠብቅልን። ለቤት አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር በማድረግ ቤተሰብ ሁኑ። ቤተሰብ የሆናችሁ እንደተለመደው ሼር ላይክ ያደረጋችሁ አበረታቱን። አገራችን ሰላም፣ ደስታ፣ ፍቅር፣ አንድነት ያምጣልን። ወጥቶ ከሚያስቀን ነገር አላህ ይጠብቀን እላችኋለሁ። ቤተሰቦቼ ዛሬም እንደተለመደ ክፍል 122 ይዤላችሁ መጥቻ ያለው ሁላችሁም እስከ መጨረሻ ቪዲዮን ያያችሁ የተከታተላችሁ ላይክ ሼር ያደረጋችሁልኝ አበረታቱኝ። ሀሳብ አስተያየታችሁ እንደ ኮሜንት ላይ በማስቀመጥ እንግዲህ ቤተሰብ አብረን እንደግላችኋለሁ። አሁን ድራማው እንደቀጠለ ነው ማለት ነው። ሀና ፈልጌ ነው የመጣሁት አለ። እንግዲህ ድንብላ ደንግጣ እኔስ አለችው። እኔስ ደግሞ አንቺ እኔስ ታዲያ አናፍቅም እንዴ አለችው። ሀና እኮ ናፍቃኝ አይደለም የመጣሁት ታዲያስ ፈልጊያት እኮ ነው የመጣሁት። ተው እባክህ እድል ድሮም እንደዛ ነው አለችው። ምን ሆነሽ ነው ድንብላል ሲላት እኔ ናፍቄህ መጣህ ስል አንተ ሀና ነው የምፈልገው ትለኛለህ እንዴ አለች። እንግዲህ ያው እንደ ፍቅረኛ እሷ ልትይዘው ፈለገች ማለት ነው። እኔ እኮ እንዴ አውቄ እኮ ነው በጣም እኮ ነው የምትናፍቂኝ አላት አለና ብድግ ብሎ ተነስቶ እጇን ይዞ ሁለቱም እጇ ሳማት። እሷ ከአንዴ ሳቃለች እና እንዲህ እኮ ትታሽክረም እንዲህ ስታረገኝ ነው እንዳረሳ የምታረገኝ ብላ ደስታዋን ፈገግታዋን ሌላ ነገር ጨመረች። ድንብላል ማለት ነው ጫወታ ጨምራለች። እንዲህ ለምን ትቀይምኛለሽ? አንቺን ፍለጋ እኮ ነው ሰፈር ሁሉ የምመጣ። አዎ እሱማ አውቃለሁ። እሺ ሀና አለች እንዴ ሲላት አዎ አለች። እንግዲህ ሀና ጥሪያት አላትና አይኑን ያየችው ድንብላል ሀና ያለች ሄደች። ዘሪሁን ተናደደ። ትራሱን አንስቶ መሬት ላይ ፈጠፈጠ። ውፍ ባለ እንደሚመታም ሆነ ተናደደ። ከዛ ደግሞ እንግዲህ አሴና ወደ ጠበቃዎቹ ጋር ወሰዱት። አሴ ጠበቃ ጋር ቁጭ ብለው ፎቶውን ሲያሳዩት አዎ ይሄ ልጅ ሞተዋል አለ። እንዴት አይነት ሞተ ሲል ይሄ ልጅ ሞተዋል ብሎ እንግዲህ እየተናገረ ነው ጥያቄ ማለት ነው። ያው ትናንትና ባልኳቸው መሰረት በፎቶ ማስረጃ ምናምን ሀናም ብላቸው ነበር እንደምትፈለጉ ብሎ ነበር። እንግዲህ ለምን በምን ሞተ ሲባል የሀና ፎቶና መስቀል ወስቶ እሱን አምጣ ብለ ነው እያስጨናነቅ ነው እያስፈራራ ነው ነበር። እና ያስፈራራችሁት ነበር? አዎ ያስፈራራ ነው ነበር አለ። እሺ እነማን ናቸው የገደሉት ስትል እኔ በመኪና ነበር የመጣው አላየነውም አለ። እሺ ሀርጋውን አልያዛችሁም እንዴ አለ። የመኪናውን ምስል አዎ እኛ አላወቅንም አለ። እኛ በጣም ደንግጠን ስለነበረ እሱ ነገር ማወቅ አንቻንም አለ። እሷ ጠበቃዋን አውጥታ እንዴ እናንተ ወጣት አይደላችሁም እንዴ እንዴት እሱ ነገር ማስታወር አቃታችሁ ያለች። እንግዲህ እኛ እኮ አሴ የተማርን እኮ አይደለንም በጊዜው ማምለጥ እንጂ ማስታወል አላወቅንበትም አለ አሴ መስር ሰጥ። እሺ በጊዜው ለምንድን ነው ፖሊስ ጋር ያንጠቀማችሁት አለ ጠበቃው። እኛ ለጊዜው ምንም ሳናቅ ምን ብለን ነው የምንጠቁመው አለ አሴ። ሰው ሞተዋል እኮ ብሎ ሰው መጠቆም ይችላል አለ። እኛ ሁሌ ብዙ ጊዜ ታስረን የተፈታን ስለሆነ ብዙ ጊዜ ህይወታቸው የታሰሩ የተፈቱ ስለሆነ ምንም ነገር መስሎ አንታየንም አለ አሴ። እኛ የተከታተልን ነው ስለሆነ እናንተ ናችሁ የገደላችሁት ይሉናል ብለን ደግሞ ፈራን። የእሱን የፈራን እና ሴትየዋ በጣም ጥሩ ሰው ናት፣ ያለ ጥፋቷ ናት ያሰራችኋት አለ። አንተ በምን አወቅ ሲል እቺ ባዩሽ የምትባል ሀብታም አይደለችም። አንድ ፎቶ ለመስረቅ 50,000 ብር ከተቀበለች ከጀርባዋ ሌላ ሰው አለ ማለት ነው አለ። እሺ ሌላ ነገር የምታውቀው ነገር የለም? እኔ ከዚህ በላይ ሌላ ነገር ማውቀው ነገር ይቅርታ ማውቀው ነገር የለም አለ። እሺ በቃ ጨርሳ መሄድ ትችላለህ ሲሉ አይ ሴትዮዋ ይቅርታ ማግኘት ትችላለሁ አለ። ወይዘሮ
እንግዲህ ሙሉዓይነሽን ለማየት ይፈልጋል። ወይዘሮ ሙሉዓይነሽ በፊት በጣም ትወደው ነበረ፣ ደግሞ በአሁንም ትወደዋለች ብለን እናስባለን። በጣም ነው የምትወደው። ሀና መጣች። ሀና መጥታ ሰላም ልትለው ልታቅፎ ስትል አንገቷን ይዞ ትራስ ላይ አፈናትና አንገቷ ላይ አጣምዛት። ታንቾ ሀና እኔ እኮ ነኝ ምን ሆንክ ብላ ለቀቃት። አንቺ ቆይ አሴ ያለ ድንጆ ያለ እንዴት ምን ብለሽ ነው ከሌላ ሰው ጋር ፎንቃ ሚይዝሽ ከሌላ ሰው ጋር የምትይዙ አላት። አይ ዘሪሁን ምን ሆና ነው ተረዳኝ። አይ ቆይ አንቺ ምንድን ነው እያለ እንግዲህ ሀና እኛ እኮ ልም ያለ ሌባ ነን ማለት እኛ እንደዚህ ስንገባ የጽድቅ ብለን የገባን ይመስልሻል አላት። እሱ እንግዲህ እሷ ለመበቀል ጓደኛውን እንትን ለማድረግ ነው እስካሁን ይሄ ሁሉም ችግር ውስጥ የገቡና ይሄ ሁሉም ሰው የሚቀላቀለው ማለት ነው። እንግዲህ ሀና ደንግጣለች። ያው ትናንትናም ታውቃላችሁ አሴ ናፍቆኛል ብላ ሰላምዬ አውሩ ብላ ስትይዛ ሼም ይዟት እምቢ ብላ እንደተኛች ማለት ነው። ታንቾ ምን ሆንክ ስትለው ያንቺ ፎቶና መስቀል ያሰረቁ ነገር ቢሆን እንዳንሰረቀ ሰው ኑሬ መኖረችን ነበረ አላት። እና ቢሆንስ አለችው። እና ቢሆን ጆሮ ስለሚወድሽ እኔ ሁሉም ነገር ከአንቺ ጎን እንደመሆን ፈልጌ ነበረ አላት። ቆይ እናንተ ልጆች ግን ያማችኋል እንዲ አለች ሀና ተናዳ። የሚያምሽማ አንቺ ነሽ እኮ እና እኔን ምን አረኩኝ አለች በጣም ተናዳ። ጆሮ እንደሚወድሽ ልቡ እንደጠፋ እንደሚወድሽ እያወቅሽ እንዴት ነው ከሌላ ሰው ጋር ፍቅር ምጀምሪ? ያኔ ይወደኛል ወይስ አይወደኝም ብዬ ስጠይቅሽ አዎ ይወድሻል ብለሽ ለምንድን ነው ያንጠየቀኝ? ይወድሻል እንዴ ብሎ ለምንድን ነው ያንጠየቀኝ አለች ሀና መልስ ሰጥ። ኧረ እባክሽ በአንቺ በሱ በእኔ በራሴ እንትን እንዲህ ልታረጊ ነው ሲላት፣ እውነቴ እኮ ነው አንተም ይሁን እሱም ይሁን ለምንድን ነው ያነገራችሁኝ አለች። አሁን ለምን መሰላችሁ አሴ እየፈራ እንደ እህተማሞች እሷ ወንድሜን እያለች ነበረ የምትቀርበው የነበረው። እሱ ግን አንዳንድ ታውቃላችሁ ለመንገር የሆነ የሚያሳፍረን አሁን የምትወዱት ወንድና እኛም ሴትም ከሆነ የምንወደው ወንድ ከፍተን ለመናገር የሆነ በቃ አፋችን የሚይዘን ነገር አለ ታውቃላችሁ። ይሄ ነገር ምን እንደው በቃ ምን ብዬ ነው እወድሃለሁ፣ እንደዚህ አድርግልኝ፣ እንደዚህ ልሁን፣ አብረን እንሁን ምን ብዬ እለዋለሁ፣ ካፌ ይወጣል። እሱ ይቀድምና ይለኛል ስልን ሌላ ሰው ይቀድመናል ማለት ነው። ወንዱም አሁን እሱ ሀና በቃ ከኔ ሌላ ማንም የላትም እኔ የጠበቅኳት ነው ተጎኗ ነኝ ምናምን እያለ ሌላ ሰው ቀደመ ማለት ነው። እና መጀመሪያ ቀንነት ያስፈልጋል ማለት ነው። ቶሎ ብሎ ቢሆንም ባይሆንም ተናግሮ ማውጣት ጥሩ ነው ብዬ አስባለሁ። አንቺ እኛ ሁሉም እንድንነግርሽ ነው ማወቅ የነበረብሽ አላት። አዎ እኔ ኬት ነው ማውቀው አለችው ሀና ማለት ነው። እሺ አውቀሽ ቢሆንስ የጆሮ ልትሆኝ ነበር እንዴ አላት። የሱ ልትሆኝ ነበር እንዴ አላት። እሱን እኔ የማውቀው ነገር የለም አላቅም። ሀና የሰው ቁስል ማቁሰል አትፈልጊ፣ ነገርንሽም አልነገርንሽም ያው ነው። ከዛ ምንም የሚጨምር ነገር አልነበረም አላት። እሱ እግዚአብሔር ነው የሚያውቀው አለችው። አንድ ነገር ደግሞ የምታውቂው ነገር አለ። በዚህ ዓለም ላይ ያለው ዘመድም ወንድምም ሁሉም ነገሬ እሱ ነው፣ ጆሮ ነው። ሌላ ሰው ማንም የለኝም አላት። እና አለችው እናስ እኔ አሜሪካን ሀገር የቀረሁት ከጆሮ አለመራቅ ብዬ ነው አላት። ታዲያ እኔ ምን አረኩኝ? ይኸውልሽ ሀና ወደሽም ጠላሽም ነገም ዛሬም ከጆሮ ጋር ነሽ። ከሌላ ሰው ጋር ከሌላ ወንድ ጋር እሆናለሁ ብትይ አንቄ ነው ምደፋሽ አላት። ሀንዬ እንግዲህ ዘሪሁን ባላት ቃል ቁጭ ብላ እያለቀሰች ነው። እገልሻለሁ ብሎ ትቶ ስለወጣ ያው ትናንትም ያለው ቃል ነበረ እገላታለሁ ብሎት ነበረ። ያው ዛሬም በቃ ሀንዬ መልሳ ቅስሟ ተሰበረ። እወድሃለሁ ብላ ያው እሷም የወደደችው ነው በጣም ማለት ነው። ግን ሳንቾ አሁን ደግሞ አስታርቃለሁ በማለት ማስተካከል ያለበት ነገር ትቶ ቶሎ ብሎ እገልሻለሁ ማለት መግደል እኮ ቀላል አይደለም፣ ትልቅ ነገር ነው ማለት ነው። እገልሻለሁ ብሎም እንደዚህ ማውጣት አልነበረበትም። እውነቱም ጓደኛው ነው። ጓደኛው እስከሆነ ድረስ ማስተማመንና እሷንንም በመጠየቅ ሁለቱም ነገር እንግዲህ ሀኒ አሁን ለመጠየቅ የፈራች እየፈለገችው ነበረ። ሰላምም ጨምሮ ቢጠይቅ እች ልጅ እንደምትመለስ ነበረ። ግን ቶሎ ብሎ እገልሻለሁ አላት። የሚያስፈራሪያ ሰጣት ማለት ነው። ማስፈራሪያ ስለሰጣት ሀና ደግሞ በጣም ትፈራለች ማለት ነው። ልቧን አሁንም ሊሰቀል ነው። ልቧን ተሰበረ ማለት ነው።
ቤተሰቦች በጣም ነው ግን አንዳንድ ነገር እኛ ፋራ ሆነን የምንናገረው ነገር ማወቅ አለብን ማለት ነው። ዝም ብለን የማናውቀው ነገር ዝም ብለን አውጥተን ሰው ላይ እንደ መርዝ መመርገግ የለብንም ማለት ነው። ሀና አሁን ያላወቀችው ነገር ነው። ሰላም ልትለው ስትመጣ እንግዲህ እገልሻለሁ ብሎ እያስፈራራት ማለት ነው። አሁን ይቺ ልጅ በአንድ ነገር ሳትወጣ እንደገና በአንድ ነገር ገባች ማለት ነው። እንግዲህ እስር ቤቶች ተሰብስበው ቁጭ ብለዋል። ወይዘሮ ሙላት ልጅቷን ዝርፌን ጸጉሯን እየሰራቻት ነው። ከዛ እስቲ ያንቺ ህይወት ንገሪኝ ብላ የአንዷ ህይወት የነገረች ነው። እኔም እንዳንቺ በጓደኛዬ ነው እንደዚህ ደርሶብኛል ያንቺ ያለቻት። እንዴት ስትላት አንድ ቤት አብረን የሰራን እኔ አላፊ ነበርኩኝ ብላ እሺ ብላ እሷ ተላላኪ ነበረች። እኔ ደግሞ በስራ መወጠሬ ስታውቅ የአንድ ቀን የማስፈራሪያ ወረቀት አመጣችብኝ። የምን ወረቀት? ድርጅቱ በጣም ትልቅ ስለነበረ ወጪዎቹን ምኖቹ ትልቅ ናይ ነበረ አለች። በጣም ስራ ስለበዛብኝ ስለሆነ ሳላነብ ነበር እየፈረምኩት አለች። እሺ እንዴት እንደዚህ አይነት ታደርጊያለሽ? አለቻት ወይዘሮ ሙላለች። ከዛስ እቺ ጓደኛዬና ሌላዎቹ ስራ ለቀቁ አለች። ከዛስ ድርጅቱ በየ6 ወር ነበረ ሂሳብ የሚታሰበው አለች። እና ስትል ከዛ በ6 ወሩ ሲጠራ 6 ሚሊዮን ያለ ወጪ ወጣ። ባንቺ ያ ሁሉም ወጣ? አዎ የፈረምኩት በሱ ሆነ። ሳላነብ ነው የፈረምኩት የነበረው። ያው ሌላ ሰው ወስዶባት ነው። እሷ ያው ታውቃላችሁ ትምህርት ይሄ ነው። ያኔ አንዳንድ ጊዜ ትምህርት እንማር ምላችሁና አንዳንድ ጊዜ የምንሰራተፈው ማለት ነው። እና ሳላነብ ምን ሳልል ያው ራሱ ጉዳይ በማለት ነው ስትፈርም እንግዲህ 6 ሚሊዮን እዳ አለበት ማለት ነው። 6 ሚሊዮን ብር ቀላል አይደለም። እዳ መጣባት ማለት ነው። ያው በጓደኛዋ ምክንያቱም ይሁን እና የጠበቃውም የባለቤቱ ባስረዳውም ምንም ነገር አልመጣልኝም። ከዛ 6 አመት ተፈረደብኝ አለች። በጣም ነው የሚያሳዝነው አለች ወይዘሮ ሙላት። እና ጓደኞችሽ የወዱበት ምንም ነገር የሚያውቀው ነገር የፈለጋቸው ሰው የለም? እነሱማ ምን አገባቸው? 8 ሚሊዮን ይዘው ጠፉ እኮ አለቻት። ውይ እንደው ምን አይነት ነው የተረገመ ጊዜ ደረስን ስትል ወይዘሮ ምናለች። ያችኛዋ ደግሞ ህይወት እኮ አይገርምም እንዴ? ህይወት እኮ እንዲህ እኮ ነው አለች። በር እየተንኳኳ ነው። ወይዘሮ ምናለች ጥያቄ ያለሽ ነይ ተባለች። ደግሞ መጥልሽ አሏት የእስር ቤቶች ያሉት ማለት ነው። እሺ እኔ ልሂድና ማን እንደሆነ አይቼ ልምጣ ስትል ዝርፌ ኬክ ይዘሽልኝ ትመጫለሽ አለቻት። እሺ ኬክ ምናልባት ይዞ ከመጡ እሺ አመጣልሻለሁ አለቻት። እሺ ቶሎ ነይ እሺ ትናፍቂኛለሽ አለቻት። እኔ መናፍቅሻለሁ አለቻት። ምክንያቱም ኬክ የምትለው ጓደኛዋ ሁሌ ጠዋት ጠዋት አሁን የገደለችው ጓደኛዋ ጠዋት ጠዋት ከስራ ሲመጣ ሁሌ ኬክ ያመጣልኝ ነበረ አለች። እንግዲህ በእንቅልፏም ተኝታ ኬክ ስትል ነው ወይዘሮ ሙላለች ሰምታ ልጆቿ ጋር ኬክ አምጡልኝ ብላ እንደሰጠች ታውቃላችሁ ማለት ነው። አሁንም ኬክ ያለች ነው ማለት ነው። ወይዘሮ ሙላለች እንግዲህ ተጠርታ ወጣች። እዛ ያው አሁን ቅድም ሊጠይቃት የሄደው ሳንቾ እንግዲህ እሱ ነው ያስጠራት ማለት ነው። ስታየው ደነገጠች። እንዴት ነህ አሴ ስትለው የሀና እናት እንዴት ነሽ አላት። ለመሽው አይደለም እንዴ አለችው። አዎ አሁንማ ውጪ ቢሉኝም አልወጣም አለችው። ይሄን ነገር የሌላ ሰው እንደዚህ ብለሽ አትንገሪ አላት። ዘሪሁን እኔ እኮ እነ ሀና የመጡ መስሎኝ ነበረ አለችው። አይ እኔ ነኝ አላት። እና አታምነኝም እንዴ አለችው። እስር ቤት እኮ በጣም ከባድ ነው። ከኔ የበለጠ እስር ቤት የተቀመጠ ሰው የለም። ለእያንዳንዱ ብጠይቅኝ ሁሉም ነገር አውቃለሁ። ግን የኛ እንዳንቺው ተይውና የኛ ራሱ በጣም ከባድ ነው አላት። እንዴት ነው ግን ትዝ ብለኸኝ የመጣኸው አለችው። አይ ትዝ ብለሽኝ ሳይሆን እግረ መንገዴ ነው የመጣሁት አላት። እንዴት? ሀና ፎቶዎቹ ፖሊሶቹ ይፈልጉሃል ስትለኝ እሱን ለማናገር ነበር የመጣሁት። አናገረሻቸው? አዎ ያለው ነገር እንዳለ በሙሉ ተናግሬያለሁ። እንግዲህ ፎቶዎቹ እናንተ አደጋ ውስጥ ይከታችኋል ብዬ አላስብም አለች። አይ አይከተንም አለ። እሺ ጆሮ በጣም አመሰግናለሁ አለችው። አንቺ እኮ በጣም ጥሩ ሰው ነሽ። ያንቺ እኮ ይሄ ነገር እኮ አይገባም ነበር አላት አሴ። እኔ ከሰው የተለየ ነገር ምን አለኝ? እሱን እኔ አላውቅም። ግን አንቺ ጨክነሽ የሴትዮ እንደማትገያት እኛ እናውቃለን አለ። እሺ በጣም ነው ማመሰግነው አለችው። ሴትዮዋ በጣም ክፉ ሰው ናት። ራሷ በቆፈረችው ጉድጓድ ነው የገባችው አላት። እሱ እግዚአብሔር ነው የሚያውቀው አለችው። ለማንኛውም ጠንከር በይ እሺ አይዞሽ አላት። እሺ ስለጠየቀኝና ስለመጣ ከልብ አድርጌ ነው ማመሰግነው አለችው።
አረ እንደዚህ እኮ አይባልም አላት። እንግዲህ አሴ በጣም በፊትም አይታችኋል የታመመች ጊዜ ደም ሰጥቶ ነበረ። እሷም ስራ ሲይዛው ነበረ። በጣም ስራ ልታዝዘውም ብዙ ነገር ተናግራ ነበረ እና ብቻ ትንሽ ያታሀንዬ ጋር መቀያየማቸው ነው። አቅም ቢኖረኝ ከዚህ ባስወጣሽ ደስ ይለኝ ነበር አላት። በጣም ነው በድጋሚ አመሰግንሃለሁ አለችው። እሺ በቃ እኔ ሊሄድ ነው ሰላም ዋይ አላት። እሺ ቻው አለች። አንተ ያደረክልኝ በምንም ከፍዬ አላቅም። ውለታ በምን ልመልሰው እንጃ ብላ በጣም የሱ ውለታ በዛባት ማለት። መላሴ መኝታ ክፍል ገባ። ሀኒ ተኝታለች። ሰላም መስላው አንቺ እንቅልፋም እስካሁን አትነሽም እንዴ ብሎ በተራስ ሲመታት ውይ አሴ መላሴ ስትለው ውይ ግልጽ አድርጎ ሲያያት ሀንዬ ናት። ውይ ሀኒ ይቅርታ እኔ እኮ ሰላም መስላኝ ነው እና ቢሆንስ እኔ እህት አይደለሁም እንዴ ብላ ብድግ ብላ ተነሳች። አይ እሱ አይደለም እኮ ሀና። አይ ለምንድን ነው የምትፈራኝ አለችው ሀና ማለት ነው። ዛሬ ግን እርግጥ ምን ሆነሻል ፊትሽ ምናምን ምን ሆነሽ እያላት ነው። ምን ሆነሻል ስላት ዳንጆ መጥቶ ነበር አለችው። ለምን የእርግብ ጓደኛ ሲለው አዎ እና ለምን መጣ? እኔን ፈልጎ መጣ እና ምን አለ? እኔ አስከፍቼው ነበረ የእሱ ጓደኛ እንደሚወደኝ ያወቅኩኝ። እኔ ግን ከሌላ ሰው ጋር ፍቅር ጀመርኩኝ። እሱ ስለፈለገ ብቻ አብረሹ ለመሆን ነው እንደ ፈለገው ሲል አዎ መላሴ አለችው። አዲስ አበባ ከመጣሁ ጀምሮ ታግሶኛል። እነሱም እኮ ህይወት አላቸው ሀና። ይሄ እኮ የሌላ ሳይሆን የህይወት ጉዳይ ነው። ቢሆንም ልጆቹ ስንት ዋጋ ከፍሎልኛል። የእነሱ ይሄን ነገር አይገባም ነበር አለ። እኔ ነኝ ጥፋት። እሺ ሀንዬ ምን ልታረጊ ነው? እሱ እየወደደኝ እኔ ስሜቱን ሳረዳው የኔ እየጨከንኩ እያለ እኔ ሁሉም ነገር ትቼ ስሜቴ ሲደላኝ የእሱ ስሜት ትቼ ሌላ ስሜት ውስጥ ገባሁኝ አለች። አሁን ራስሽን የወቀስሽ ነው? አዎ በደንብ ነው የምወቅሰው። እሱ የኔን ስሜት ትቶ የእሱን ስሜት ትቶ የኔ ስሜት ነበረ የሚከታተልልኝ አለች። እንግዲህ እውነቷ ነው። ብዙ ነገር የእሷ ብሎ ያልከፈለው ዋጋ የለም ማለት ነው። ቆይ እኔ የእሱ ስሜት ትቼ እንዴት የአሴ ፍቅር ያስጨንቀኛል? ፍቅር እኮ በጣም ከባድ ነው አላት መላሴ። በጣም እሱ በፈለገው ሳይሆን እኛ በፈለግነው ሳይሆን እሱ በፈለገው ሊያኖረን ይችላል አላት። ታንቸው ትክክል ነው። ቢገለኝም ይገባዋል አለች። ሊገለኝ? አዎ አንቺ የአሴ ነሽ። የሌላ ሰው ከሆንሽ እገልሻለሁ አለኝ። ይሄን አክልማ አንናናቅም። እንዴት ብሎ ነው ቤት መጥቶ የሚደፍርሽ አላት። ምላሴ አንተ ልጆቹን አታውቃቸውም። በጣም ስለማውቃቸው ነው እኮ የነገርኩ። ሲጨንቀኝ ነው የነገርኩ። እሺ በቃ አሁን ተረጋጊ አላት። ተነሺ በቃ ተነጋ፣ ምግብ የበላሽ አትመስይም፣ አብረን እንብላ አላት። እሺ ብሎ ይዟት ሄደ። ወይዘሮ ሙላት ጽህፈት ቤት ገብታ ፎቶዎችን እያየች ነው። እሺ ወይዘሮ ሙላለሽ እንዴት ነሽ አላት። ደህና ነኝ። ጠባቃሽ መጣ ሲላት አልመጣም፣ ስለ እሱ ነገር ላናግርህ ነበረ። እሺ ሁሉም ነገር ተረዳሽ? መጀመሪያም እኮ የተደበቀ ነገር የለም። ስለ ፎቶዎቹ የእናንተን ለማስረዳት የፈለጉት እና ምንድን ነው ሲላት፣ ፎቶዎቹ የሰጠኝ ሀንዬን ያሳደጋ ሰውየው ነው አለች። የእሱ ስለሆነ አደጋ ውስጥ ይከታቸዋል ብዬ ነው እንጂ የእሱ ስለሆነ ነው የእናንተ ጋር ያንተናገርኩት። ያም ሆነም ያልሆነም ተባብረን አብረን የምንሰራ ጥሩ ነበር አለ። እሱ አውቃለሁ። ሰዎቹ ግን ብዙ ችግር ስላሳለፉ ሌላ ችግር እንዳይገጥማቸው ብዬ አውቄ ነው ያሳለፍኩት አለች። እሱን አውቃለሁ። በአሁን በፍርድ ቤት ስለምትቀርቢ ራስሽን አዘጋጂ አላት። ምንድን ነው ማዘጋጀው? እና ያው ፍርድ ቤቱ እኮ የእኛ ስላለ እኔ ቀሪቤም እኮ ስለማላውቅ ሁሉም ነገር እናንተ ስለምታደርጉ አዘጋጅታችሁ ነው እናንተ ናችሁ የምትነግሩ። ይገባናል። እኛም የቻልነው አክል የተደራበን ነው። አንቺም ደግሞ መረጃ ካለሽ ልታገዥን ትችያለሽ አላት። በቃ እሺ ሂጂ አላት። አድርስሽ አላት። እሷ ሄደች። ሳንቾ ቁጭ ብሎ ሲጃራውን ያጨሰ ነው። እንግዲህ ሳንቾ ያጨሰ ያለ ራሴ ማለት ነው ያጨሰ ያለ ዘሪሁን መጣ። እንዴት ነሽ አለው። ሰላም ነህ ወይ አለው። ስደውልልሽ ስልክ አታነሽም አለ። ኧረ አለሁ አነሳ። አንተ ደወልክ እንዴ? የት ሄደህ ነበረ? ስለ ፖሊስ ጣቢያ ሂጄ ነበር። ምን ልታረግ? የማውቀው ሁሉም ልናገር ሂጄ ነበር። የሀና እናት ባዩሽ የምትባል ሴትዮ እንዳንገደለች ልነግር ነው የሄድኩት። ምን ብሎ ደነገጠ ዘሪሁን። ለምን እንደው እንደዚህ የምታረገው? እንዴት ነው ለማን እንደዚህ የማላረገው? ሀናም ይሁን ቤተሰቦቿን ይሁን የእኛ ካላዘኑ ምንም ነገር ማድረግ አንችልም አላቸው። በጣም ነው የተሳሳትኩት ሆነ ብዬ ሳስበው። እንዴት ስላት፣ ሀና እንደዚህ አይነት መናገር አልነበረብኝም አላት። እኔ እኮ በግድ እኮ ውደጅኝ ነው ያልኳት። ወደችም ጠላችም ሀና ያንተና ያንተ ብቻ ናት አለ ታንቸው። ቆይ ታንቸው እውነቱን ሳቅ።
እውነቱን አውቄ የሀና እናት እስር ቤት ገብታ ትበስብስ ነው እንደምትለኝ አለ። አይደለም እናቷ የሀና ቤተሰብ ሁሉም ቢሰበሰብ እኛ ምን አገባን አለ። እንግዲህ ዘሪሁን ተናደዋል። አንተ እንዴት ነው እንደዚህ አይነት የምታስበው አለ ዘሪሁን። አንተስ እንዴት ነው የምታስበው? ያንተ የማያስብ ቤተሰብ ያለ ያንተ ግድ ነው ትላለህ? አንተ ራስህን እንታነሳለህ አለ። እኔ እንደዚህ አላልኩም። ትሰማኛለህ? አሁን የነገርካቸው ሁሉም ፖሊስ ሄደው ውሸት ነው ብለህ አውራቸው። እንዴ ለምን አለ። እንግዲህ ሀና ሳንቾ በጣም ተናደደ። እንደዚህ አይነት ነገር እንዳትናገር ሀና፣ ሁለተኛ እንደዚህ አይነት ብሎ ሲናገር አንተ ሀና ያንተ ካልሆነች አሁንም እገላታለሁ ብሎ በቦክስ ሆዱን ብሎ ትቶ ሄደ። እና ቤተሰቦች እንግዲህ በጣም የሚገርም ነገር ነው ማለት ነው። እንግዲህ እሱ በዚህ እንትን ብሎ ትቶ ሄደ ማለት ነው። በቀጣዩ ደግሞ እንግዲህ እስከ ስንመለስ ድረስ እንግዲህ ሀንዬና አሴ እንግዲህ አንድ ላይ ይሆናሉ ብለን እናስባለን። አሴም የወደዳት ነው፣ ሀናም የወደደችው ነው። እንግዲህ ታንቸውም የእሷ ብሎ እየተጨናነቀ ነው የእሱ እንድትሆንለት ማለት ነው። እናንተም እንደምትወዱት ተስፋ አደርጋለሁ። እናንተም እስቲ የእሱ ትሁን ወይስ የዛኛው ፍቅረኛዋ ትሁን ያላችሁ ኮሜንት ላይ አስታውቁ ማለት ነው። እንግዲህ ሀና በጣም ጭንቀት ላይ ነው ያለችው በአሁን ሰዓት ማለት ነው። ያላሰበችው ነገር ገጠማት ማለት ነው። እንደ ቀልድ ቀልድ የአሴ ያደረገላት ነገር ስታስታውሰው በጣም ልቧን ነካት ማለት ነው። እና ቤተሰብ እንደምትወዱት ተስፋ አደርጋለሁ። ላይክ ሼር ያደረጋቸው አበረታቱኝ። በሌላ በቀጣይ እስከ ስንመጣ ድረስ መልካም ቀን ይሁንላችሁ። ባይ ባይ።